ሰላም እንዴት ሰነበታችሁ? ይህ በአዲስ ከተማ ክፍለ ከተማ ወረዳ 4 ኮሚኒኬሽን ጽህፈት ቤት እየተዘጋጀ የሚቀርብላችሁ ሳምንታዊ የመስኮት ዜናችን ነው። በመንግስትና በህዝብ መካከል ያለውን የመረጃ ፍሰት በማጠናከር ረገድ ውጤታማ ተግባራትን ማከናወን መቻሉ የወረዳው ኮሚኒኬሽን ጽህፈት ቤት ገለጸ። የዘመነ የንግድ ስርዓትን ለመዘርጋት አስፈላጊውን ቁጥጥር አጠናክሮ መቀጠሉን የወረዳው ንግድ ጽህፈት ቤት ገለጸ። የአዲስ ከተማ ክፍለ ከተማ ወረዳ 4 ኮሚኒኬሽን ጽህፈት ቤት በወረዳው ከሚንቀሳቀሱ የማህበራዊ ሚዲያ አንቂዎችና ተጽዕኖ ፈጣሪዎች ጋር ባለፉት 6 ወራት በተከናወኑ የጋራ ተግባራት ላይ ያተኮረ የምክክር ውይይት መድረክ አካሄደ። የወረዳው ሰላምና ጸጥታ ጽህፈት ቤት ሰላም የሁሉም ነገር መሰረት በመሆኑ በበጀት ዓመቱ የነበሩ ጥንካሬዎችን በማስቀጠል በቀጣይ የሰላም ኮሚቴዎችን በየደረጃው ማጠናከርና የቴክኖሎጂ አጠቃቀማችንን ማሳደግ ይኖርብናል ሲሉ ገልጸዋል። የወረዳው ኮሚኒኬሽን ጽህፈት ቤት በማህበራዊ ሚዲያ ለሀገር ግንባታ በሚል መሪ ቃል ከወረዳው ማህበራዊ ሚዲያ አንቂ ወጣቶች ጋር አጠር ያለ ቆይታ አድርጓል። ይከታተሉ። ሶሻል ሚዲያን ካሰብነው ብዙ ነገሮችን ልንማርበት የምንችል ኢንፎርሜሽኖችንም ወዲያው የምናገኝበት ነገር ነውና ሀገራዊ ጉዳይ፣ ፖለቲካዊ፣ ኢኮኖሚካሊ ጉዳዮችን በደንብ አድርገን የምናይበትና ለማህበረሰብም በመልካም ጎኑ የምናስተላልፍበት ነገር አለ። ግን አሁን ላይ በሀገራችን በብዛት የተለያየ ፕላትፎርሞች ላይ ካየን በተሳሳተ መንገድ ከባህል ያፈነገጡ ነገሮች የሚደረጉ ነገሮች አሉ። እነሱን እንደ ወጣት መናገር የምፈልገው ምንድነው? አንደኛ ባህላችንን የማይፈቅደው እሴታችንን የማይፈቅደውን ነገሮች በአንዳንድ ወጣቶች ላይ እያየን ያለንበት አለ። በአንዳንድ ሶሻል ሚዲያዎች ላይ እያየን ያለንበት ነገር አለ። እሱ ደግሞ እንደ ሀገርም ችግር ውስጥ የሚከተን ነገር ስለሆነ ወጣቱ የሶሻል ሚዲያን አጠቃቀም በትክክለኛው ተረድቶት ሀገሩን፣ ማህበረሰቡን እንዲሁም ራሱን የሚጠቅምበትን ነገር ማዘጋጀትና ማከናወን አለበት ብዬ አስባለሁ። እንደወጣት የወረዳው ጽዳትና ውበት አስተዳደር ጽህፈት ቤት ባለፉት 6 ወራት አበረታች ስራዎችን ማከናወኑ ተገለጸ። ትምህርት የትውልድ መገንቢያ መሰረት ነው። ለስኬቱም የወላጆች የመምህራንና የማህበረሰቡ ሚና ወሳኝ መሆኑ የወረዳው ትምህርት ጽህፈት ቤት ገለጸ። በአዲስ ከተማ ክፍለ ከተማ ወረዳ 4 አስተዳደር የባለ ጉዳይ ቀን ምክንያት በማድረግ አገልግሎት አሰጣጥ ተጠናክሮ መቀጠሉ ተገለጸ። በአዲስ ከተማ ክፍለ ከተማ ወረዳ 4 አስተዳደር ባለፉት 6 ወራት የማህበረሰቡን ተሳትፎ በማጎልበት የልማት ስራዎችንና የበጎ ፍቃድ አገልግሎት በማስፋፋት ረገድ ውጤታማ ስራዎች መከናወናቸው ተገለጸ። በአዲስ ከተማ ክፍለ ከተማ ወረዳ 4 ጽዳትና ውበት አስተዳደር ጽህፈት ቤት የጽዳት ዘመቻ በአዲስ ከተማ ጤና ጣቢያ አካባቢ አካሄደ። ሳምንታዊ ዜና መስኮት ፕሮግራማችን ይህን ይመስል ነበር። ከኛ ጋር ስለነበራችሁ እናመሰግናለን።